ኞቻችሁ ይሄ ልጅ በገንዘብ እጥረት ምክንያት ነው ከሃይማኖቱ የወጣው እንጂ እመቤታችን ፍቅር ያለው ሰው ነው። ውጋት ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዷል እዛ ወላሂ። ሁሉን ነገር ካወኩኝ በኋላ ቄደር አስነሳችኝ። ይሄው እንደምታይኝ ኦርቶዶክስ አውረተም የተጠበቁት ዋንጫ በለዋለሁ። yes አንተ እንዳን እያልን እኮ ነው ፓስተር ወን አብረን እናገልግል አብረን እናስቀድስ እያልን እኮ ነው። አኑ በረከትን ረድኤትን ያገኘ ነው። ሰላምን ማዳንን ሁሉ ያገኘ ነው እመቤታችን ደግሞ የማዕድ የራስ የአንተ የነፍስ እስትን ንፋሱላ ከማዕድ በላይ ደግሞ አዳኝም አማላጅም እንደሆነች ማወቅ ግዴታ አለባችሁ። ይሄንን ዘክራለሁ ዳና አድርጌ ጎበዝ። ስለዚህ አሁን ወደ ውስጥ እንገባለን። ይሄው እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። እመቤትን የሚታከል የሰው ልጅ ምን ብሎ ነው የምታስቡት ብዬ አስባለሁ። በጥያቄያችሁ መሰረት ሁለተኛ ጊዜ ከወንድማችን ጋር ተገናኝተናል። ምሳ በልታል? ወንድማችን አርቦኛል። እንደውም የሥራ መፍጠርን ትብብር እንድታረግልኝ በሀገረኛ በኢትዮጵያ ባበሻ ባል እየጠየቁ እያናገርኩ ነው። ወንድም እርዳልኝ እያልኩ ነው። ምንም ችግር የለው። አብዛኞቻችሁ ይሄ ልጅ በገንዘብ እጥረት ምክንያት ነው ከሃይማኖቱ የወጣው እንጂ እመቤታችን ፍቅር ያለው ሰው ነው፣ ወደ ቤተ እምነቱ መመለስ አለበት ብላችሁ ብዙዎቻችሁ እንርዳው እናግዘው ብላችሁኛል። እኔም ባላችሁት መሰረት ይሄው ለምሳ ተቀጣጥረን ተገናኝተናል። ምሳ አብረን እንበላለን። አካውንት ቁጥሩን የሱን አስቀምጥላችኋለሁ። ትረዱታላችሁ። ትጠመቃላ ተጠመቀ። የሚገርም ነው። ተጠምቀንኛለሁት ማለት የልጅነት ጥምቀትማ ተጠምቀ ነው። ከዛ ወደ ፕሮቴስታንት የተገባ ድጋሚ ደግሞ የንስሐ ጥምቀት ተጠምቀ ወደ ቤተክርስቲያን ህብረት ደግሞ ትመለሳለህ። የእናቴ ውሃ ትክክለኛ የተገባ ነው። ለእመቤታችን ያለን ፍቅር እስኪ ግለጽልን። በጣም የሚገርም ነው። እኔ በሀገረኛ በኢትዮጵኛ እመቤትን የሚታከል የሰው ልጅ ምን ብሎ ነው የምታስቡት ብዬ አስባለሁ። እንደውም የኢትዮጵያ ልጆች እንዴት እሷን ይክዳል? ራሱ የኢትዮጵያ ልጆች እመቤት ማለት እኮ ማዕዳችሁ እኮ ናት። ማዕድ ከመሰራቱ በፊት የማዕድ እናት የሆነች አየህ። ማዕድን ቆርሶ በልቶ ጎርሶ ጠገበና ዋስ ጠጡ ምን ይላሉ መሰለ? በለን ጠገበን ለምሎት ከማን እጅ ነውና ነው? ከማን ነው በረከትን ረድኤትን ያገኘ ነው? ሰላምን ማዳንን ሁሉ ያገኘ ነው ከእመቤታችን። እመቤታችን ደግሞ የማዕድ የራስ የአንተ የነፍስ እስትን ንፋሱላ ከማዕድ በላይ ደግሞ አዳኝም አማላጅም እንደሆነች ማወቅ ግዴታ አለባችሁ። ይሄንን ዘክራለሁ ዳና አድርጌ ጎበዝ። ስለዚህ አሁን ወደ ውስጥ እንገባለን። ይሄው አንተ እንዳን እያልን እኮ ነው ፓስተር ወን አብረን እናገልግል አብረን እናስቀድስ እያልን እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን አስተምህሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ሐሳብ አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው የሚያጋጥመው። ታዲያ ለምንድን ነው ምዕመኖቻችሁ ሁሉ ኃጢአተኛ ነው? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ነው። አማላጅና መካከለኛ ነው። አማላጅ ማለት ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔር በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ ሰው ፍጹም ሰው ነች ስትል ከሰው የተለየች እያልክ ነው አይደለም። በደልና ኃጢአት የለባትም እያልኩ ንጹህ ናት። አዳማዊ ኃጢአትም የለባትም የለም። አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል። እሱ አዳማዊ ኃጢአት በምድር የሚተላለፍ አይተላለፍም። ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እሺ። እና አዳማዊ ኃጢአት ማለት አዳም በመጀመሪያ ሰው የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ ያለ አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዷል እዛ ወላሂ። ሰዎች ውብ ናቸው። ለዛም ነው ነብዩ አለይሂ ሰላቱ ወሰላም በሰሂህ ሐዲሳቸው እንዳሉት ሱቁ ሊያል الجمعه ሚቢያል ጁምዓ ቀን ሁሌ ገበያ አለ። አላህ ይዛ ሰይበደ አብሽሩ። እዚህ ሾፒንግ ሄዳችሁ ገንዘብ አጥሯችሁ መግዛት የማትችሉትን ነገር ሁላ አብሽሩ፣ ጀነት ላይ ትንበሸበሻላችሁ። ወላሂ እናንተ በጀነት ውስጥ ነፍስያችሁ ያሻችሁ ነገር አለ። ያሻው ነገር ነው ያለው ዱንያ ላይ ሱብሓነሁ ወተዓላ። አንዳንዴ ተመኝቶ ያጣው ነገር ሁላ እዛ አለ። አብሽር ወለኩም ፊሃ ማ ተሽተሂ አንፉሱኩም። የመብል አይነት ሊሆን ይችላል፣ የመጠጥ አይነት ሊሆን ይችላል፣ የመላብስት አይነት ሊሆን ይችላል፣ የመኪና አይነት ሊሆን ይችላል። እዚህ ፌራሪ ያለ ቡጋቲ ያለ
አይደለ እንዴ? እነዚህን መንዳት ያልቻልከው አብሽር ትነዳዋለህ። እዛው ዋንጫ በለዋለሁ። yes yes እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። ደምረከምን እመቤቴ ማርያም አገዘችን እኮ አሳካነው እኮ አሳካነው እንደሚያሳካነው ይባላል። ሳይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃተን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ እናንተን ለመንቀፍ እናንተን ለመተቸት አይደለም። ለአምላካችሁ ግን 2 ደቂቃ ብቻ ስጡት። ብትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። ሙስሊም ነበርኩ። ከእስልምና ወደ ኦርቶዶክስ የመጣው ልጅ ነኝ እና በእስልምና ውስጥ የቆየሁት ከልጅነቴ ጀምሮ ነው። እሱንም የቆየሁት አያቴ ጋር ነው ስኖር እና ስሜም ሀያት አህመድ ይባል ነበረ። አሁን የተቀየረው ማክዳ አሸናፊ በማለት እና ከእናት ከአባቴ ጋር ስላልኖርኩኝ አያቴ ጋር ያ ሁሉ ተጽዕኖ ነበረብኝ። የሙስሊም ፍላጎቱም ነበረኝ በፊት እና አሁን የሁሉ ጊዜ ከቆየው ምናምን በኋላ እዚህ የካባዱ ነው የምኖረው። የካባዱ ከመጣም በኋላ አባቴ ተለወጠ ወደ ክርስትና። ምክንያቱም እሷን ሲያገኛት ነው የተለወጠው እና እኔ ስላልተለወጥኩኝ የዛኔ በጣም የቤተሰብ ጫና ነበረ በእናትና በአባቴ። እንድትለወጪ ይፈልጉ ነበር? አዎ። እና የካባዱ በምንኖርበት ጊዜ ሁለተኛ እናት እንደ እናት ሆና ትግስት ደምሴ ትባላለች። እሷ በቃ እንዴት ሙስሊም ትሆኛለሽ? እናትና አባትሽ እኮ ክርስቲያን ናቸው። ብዙ ጫና ነበረ። ከዛ ትጠይቀኝ ምናምን ነበረ። ከዛ እኔ እንደውም እከራከራት ነበረ። እናንተ ስትፈጠሩ እኮ ሙስሊም ነበራችሁ እያልኩኝ እኔ እከራከር ነበረ። ከዛ በቃ እያስተማረችኝ ከነሳ አባት ጋር ታገናኘኝ ነበረ። ሁሉንም ነገር ካወቅኩኝ በኋላ ቄደር አስነሳችኝ። ይሄው እንደምታይኝ ኦርቶዶክስ ሆኛለሁ። ውድ ተመልካቾቻችን ፓስተር ሶፊ በደስታ እናስቀድስ ማለቱና ለቅዳሴ ያለውን አድናቆት አብረን ተመልክተናል። በእውነት ይህ ንግግር ትልቅ ትምህርት የሚሰጥና ልብ የሚነካ ነው። ስለ ቅዳሴ ስናነሳ ቅዳሴ ማለት ዝም ብሎ የሚደገም ጸሎት ወይም የቅኝት ዜማ ብቻ አይደለም። ቅዳሴ ማለት ማመስገን፣ ማክበር፣ መለየት ማለት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ቅዳሴ ምድራውያን ከሰማያውያን መላእክት ጋር አንድ ሆነው ፈጣሪያቸውን የሚያመሰግኑበት በሰማይ በምድር ላይ የሚገለጥበት ታላቅና ምስጢራዊ ስነ ስርዓት ነው። በቅዳሴ ሰዓት የምንሰማው እያንዳንዱ ዜማ፣ የምናየው እያንዳንዱ የካህናቱ ቅዳሴና እንቅስቃሴና የምናየው መንፈሳዊ ሰላም የሰው ልጅ ከፈጣሪው ጋር የሚገናኝበት ድልድይ ይፈጥራል። ፓስተር ሶፊም ይህንን የቅዳሴ ውበትና መንፈሳዊ ደስታ ተረድቶ በደስታ እናስቀድስ ማለቱ የቅዳሴ ስርዓት ከሃይማኖት አጥር በላይ ልብን የሚነካ ትልቅ መንፈሳዊ ሀብት እንደሆነ ያሳያል። ቅዳሴ የሰላም የፍቅርና የደስታ ምንጭ ነው። ሁላችንም የዚህ መንፈሳዊ ማዕድ ላይ ስንገኝ ውስጣችን በደስታና በሰላም ይሞላል። እናንተስ ከዚህ የፓስተር ሶፊ ንግግር ላይ ምን ተሰማችሁ? ስለ ቅዳሴ ያላችሁን እይታ ምንድን ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ዛሬ የነበረን ቆይታ ይህንን ይመስላል። ሌላ ቪዲዮ እስክንገናኝ ቻናላችን ሰብስክራይብ ያደረጋችሁ ጠብቁን። ቻው። ቪዲዮን ላይክ አድርጉት። ያም ሚዲያን ሰብስክራይብ ያድርጉ። Amen.